አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የስብከተ ወንጌል መምህራን፣ ዘማሪ ወይም ደግሞ መምህር ያሬድ፣ አረጋውያን አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት በእግዚአብሔር ስም እንደምን አደራችሁ? ነቃ በሉ። እንደምን አደራችሁ? እንደምን ሰነበታችሁ? እንድንሰነብትና እንድንገናኝ ያደረገ አምላካችን ልዑል እግዚአብሔር ከእናቱ ቅድስት ድንግል ማርያም ከቅዱሳን መላእክት ጋር ስሙ ለዘላለም የከበረና የተመሰገነ ይሁን። ዛሬ መጋቢት 21 ቀን ነው። ይህ ወር ከ12 ወራት የተለየ ወር ነው። ትርጓሜውም የተለየ ነው። ታሪኩም የተለየ ነው። ለዓለም ስለተፈጥሮ መሰረት ነው። በተለይ በዚህ ሰዓት ደግሞ የድንግል ማርያምና የልጇ ትልቅ ታሪክ የምናይበት ጊዜ ነው። መጋቢት ማለት አጠር አድርገን ነው የምንወስደው፣ ሰፊ ሰዓት ላለመውሰድ። ሲጀመር ከስሙ ስንጀምር መጋቢት ማለት ዛሬ መጋቢ ሐዲስ፣ መጋቢ ብሉይ፣ መጋቢ ሥርዓት ለመባል ይሄ መጋቢት ወር መነሻው ነው። መጋቢት 29 ቀን እምኀበ አልቦ ሀበዎ፣ ይህን ዓለም ካለመኖር ወደ መኖር እግዚአብሔር አምላክ አመጣና ፈጠረው። ወቅቱ መጋቢት ነው። ምን ማለት ነው? ዓለሙን ሲፈጥር 21 ስለ ፍጥረት ከእሑድ እስከ ዓርብ ፈጥሯል። 22ኛው የሰው ልጅ ነው። የሰው ልጅንም ፈጥሮ ይልቁንም ሁሉንም ከመላእክት ውጭ ያሉት ሁሉም መላእክትም ቢሆኑ ምስጋናቸው ምግባቸው ነው። ምስጋናቸው ኑሯቸው ነው። ለዚህ ሁሉ ግን ምንድነው የሚለው? መግቦት እግዚአብሔር መጋቢ መሆኑን ለማሳወቅ መጀመሪያ ልብስ፣ ቀጥሎ መጠለያ፣ ቀጥሎ ደግሞ እነሆ ምግባቸውን፣ መጠለያውን፣ ልብስ፣ እነዚህ 3 ነገሮች አድርጎ ሰው እንደሆነ የታረገና ኦክሲጅን፣ አየር፣ ይህንን 4 መሰረታዊ ስጦታ ሰጥቷል እግዚአብሔር። ይህን የሰጠበት ወቅት መጋቢት ነው። ዓለም የተፈጠረበት ላይ እንደምታዩት ዘሰፋ ሰማይ፣ ሰማዩን የዘረጋ ዘሰፎ ለሰማይ ይላል ዘካርያስ ምን አለ? ሰማዩን ከላይ የዘረጋው ይላል። ወሳረራ ለምድር ዲበዘማነ ላይ መሬትን በውሃ ጀርባ የመሰረተ ወፈጠረ ነፍሰ ለሰብ፣ ሰውን የፈጠረ ነው ይለናል። ይሄ ማን ነው? እግዚአብሔር ነው። እግዚአብሔር ማን ነው? ዓለምን ፈጥሮ የሚመግብ፣ በዝናብ የሚያበቅል፣ በፀሐይ የሚያበስል፣ ጨለማና ብርሃን፣ ክረምትና በጋ፣ መዝራትና ማጨድ፣ ሌሊትና ቀን የሚያፈራርቅ እግዚአብሔር ለኖህ ነግሮታል በምዕራፍ 9 ኦሪት ዘፍጥረት ላይ መዝራትና ማጨድ፣ ክረምትና በጋ፣ ቅዝቃዜና ሙቀት፣ ጨለማና ብርሃን ይፈራረቃሉ አለ። እስከ መቼ? እስከ ዕለተ ምጽአት ድረስ። አሁን ክረምቱና በጋው የሚፈራረቀው፣ ብርዱና ሙቀቱ የሚፈራረቀው፣ ፀሐዩና ጨረቃው የሚፈራረቀው በእኛ ቸርነት ወይም ደግሞ ደግነት አይደለም። እግዚአብሔር በገባው ቃል ኪዳን መሰረት እስከ ዓለም ፍጻሜ ይሆናል አለ። ዝናብ በዞረ ቁጥር ምን አለ? ቅዝቃዜ አለ ማለት ነው። ፀሐይ በበዛ ቁጥር ምን አለ ማለት ነው? ሙቀት አለ ማለት ነው። በተዘራ ቁጥር ምን አለ ማለት ነው? ቡቃያ አለ ማለት ነው። መኸር በደረሰ ቁጥር ምን አለ? ማጨድ አለ ማለት ነው። እየሰማች ነው አይደል? ጨለማ ካለ ምን አለ? ብርሃን አለ ማለት ነው። ብርሃን አለ ካለ ምን አለ? ጨለማ አለ ማለት ነው። ሁሉንም ያፈራርቀው ማለት እግዚአብሔር ነው። ወደኛ የምናምጣው ሕፃንነትን በወጣትነት፣ ወጣትነትን በሽምግልና የሚያፈራርቅ ማለት ነው። ንገሩኝ እስቲ፣ አንዲት እናት ከልጇ ቁመት ላይ ትንሽ መጨመር ትችላለች እንዴ? ልብስ ማቃየር ትችላለች። ጫማ ማቃየር ትችላለች። ምግብ ማቃየር ትችላለች። ትምህርት ቤት ማቃየር ትችላለች። መልኳ ግን ጠይሟን ቀይ ማድረግ ትችላለች? ንገሩኝ እንጂ አትችልም። ቀጭኗን ወፍራም ማድረግ ትችላለች? አትችልም። ስለዚህ ይህ የሚችል እግዚአብሔር ብቻ ነው ማለት ነው። እና ይህንን መጋቢት ልዩ የሚያደርገው ዓለምን ፈጥሮ ስነ ፍጥረትን ፈጥሮ የሚመግብ እግዚአብሔር በመጋቢነቱ በመጋቢት ወር ይህን ስላደረገ ወሩ መጋቢት ተባለ ነው የምላችሁ። እየሰማችሁ ነው አይደል? አንደኛው ነው። በሌላ መልኩ በመጋቢት ዓለምን ፈጥሮ ሰውን ፈጥሮ ቢያስቀምጥ ምድረ ሰባቱ ዓመት አለው አዳም ትእዛዘ እግዚአብሔር
አዳም ከ7 ዓመት በኋላ እግዚአብሔርን በደለ። ሔዋን ከ7 ዓመት በኋላ እግዚአብሔርን በደለች። እግዚአብሔርን ከመበደል እግዚአብሔር ይሰውራችሁ። ኤሊን ጠይቁት ምን ይላል? ሰውን ቢበድል አዎ እግዚአብሔር ይቅር ይላል። ሰው ግን እግዚአብሔርን ቢበድል ማን ይቅር ይለዋል? አዎ ምላጭ ቢያልቅ በምን ይመጣሉ? ውሃ ቢያልቅ በምን ይወጣሉ? ሰው ከእግዚአብሔር ጋር ከተጣላ ማን ያስታርቀዋል? አዎ ሰው ባል ከሚስቱ ልጅ ከአባቱ ጋር ቢጣላ እነሆ አሸማጋይ አለ። ሰው ከእግዚአብሔር ጋር ቢጣላ ግን ሽማግሌ ይስሐቅን ደግሞ ላሳያችሁ። ኦሪት ዘፍጥረት ምዕራፍ 22 ወርሃነ አድጎ ይላል። አህያውን ጭኖ ወነሳ እንጨቱን ይዞ ወሆረ ሩቀ ፍኖተ ረዥም መንገድ ወጣ ይላል። ማን ነው? አብርሃም። ከማን ጋር? ከይስሐቅ ጋር። ሜዳውን ጨርሰው ተራራውን ጀመሩ። ተራራውን ጀምረው እኩሉ ላይ ደረሱ። ልጅየው አንደበቱን ከፈት አደረገና እንዲህ አለ፣ አባቴ ሆይ አለ። አባቴ የሚል ልጅ ያሳጣችሁ መድኃኒዓለም አሜን በሉ። አሁን አባቴ የሚል ልጅ ጠፍቷል። መልአኩ ከሆነ መልአኩ ይላል፣ እየሰማችሁ ይላል። እማዬ የሚል ልጅ ጠፍቷል። ዓለም ከሆነች እንደ ጎረቤት ዓለም ነው የሚለው ልጅ አይደለም እንዴ? አዎ እማዬ የሚል የለም፣ አባዬ የሚል የለም። ከኔ ጋር ናችሁ አይደለ? አዎ እንደዚህ እንደ መብራቱ ህይወት ትጠፋለች። እና ሁላችንንም የራቃችሁ ቅረቡ ያልናችሁ ለዚህ ነው። ቃል አይቋረጥም። መብራት ኖረ አልኖረ የእግዚአብሔር ቃል ይነገራል። እየሰማችሁ ነው አይደለ? አዎ ስለዚህ እማዬ የሚል ልጅ አባዬ የሚል ልጅ እየጠፋ ነው ያለ። ልጅም እንደ ጎረቤት ዓለሙ ማለት ጀምሯል። ልጅም እንደ ጎረቤት ዓለም ፀሐይ ማለት ጀምሯል። እማዬ ብሎ እናትን መሸኘት ቀርቷል። አባዬ ብሎ አባትን መሸኘት ቀርቷል። ስለዚህ አባዬ እማዬ የሚል ልጅ ያሳጣችሁ መድኃኒዓለም። ይስሐቅ ምን አለ? አባቴ ሆይ አለው። አቤት አለ አብርሃም። እሳተ ወማየ ወመጥለውዘ ሬይ እምድየከ ወእምድየ አይቴኑ በግቡ። እነሆ ባንተ ትከሻ ላይ ቢላ አለ፣ በእኔ ትከሻ ላይ እንጨት አለ። ባንተ እጅ ላይ እሳት አለ፣ በእኔ እጅ ላይ ወቅለምት አለ። ነገር ግን በጉ ወዴት አለ አለ። ምን ወዴት አለ? አይሰማኝም። ምን ወዴት አለ? ያኮረፋችሁ ትመስላላችሁ። ምን ወዴት አለ? በጉ ወዴት አለ አለ። አዎ በጉ ወዴት አለ አለ። ይሄ የልጅ ጥያቄ ነው። የአባትን መልስ ደግሞ ነው። ምን አለ አባት? የኔና ያንተ ድርሻ ተራራውን መውጣት ነው፣ በጉ በእግዚአብሔር ዘንድ አለ አለ። እስኪ ተናገሩ። በጉ በየት አለ? አያችሁ፣ እናንተ ዝም ብላችሁ ነው። ካላችሁ ጧፍ ያዙ፣ ካላችሁ መባ ያዙ፣ ከሌላችሁ ራሳችሁን ይዛችሁ ነው። እየሰማችሁ ነው አይደለ? አዎ የኪሳችሁ የቦርሳችሁ ባዶ መሆን ከቤተ ክርስቲያን እንዳይለያችሁ አደራችሁ። አዎ ሰው የሚይዘው የሚበላው የሚሰጠው ሊያጣ ይችላል። ሐሳብ ግን አያጣም። ምስጋና ግን አያጣም። ዛሬ ባዶ መጥቻለሁ፣ በሚቀጥለው ይዤ መጥቻለሁ እንላለን። ዛሬ በጉልበት መጥቻለሁ፣ በሚቀጥለው ደግሞ አዎ እነሆ ስጦታ ይዤ እመጣለሁ ብላችሁ በሐሳባችሁ እንድትመጡ እግዚአብሔር ይርዳችሁ። የኔና አንተ ድርሻ ተራራውን መውጣት ነው አለው። እንደተባለውም ተራራውን ወጡ። እንጨቱን ረበረበ፣ ድንጋዩን አስቀመጠ። ይስሐቅ የልጅን ጉዳይ ታውቁታላችሁ። ወደ ቀኝም ወደ ግራም ወደ ኋላም ወደፊትም ሲመለከት ምን አጣ? ንገሩኝ እስቲ ንገሩኝ እንጂ በግ አጣ፣ ሊያይ አልቻለም። በኋላ አባዬ አለው። አቤት አለ። እንጨቱንም አየው፣ ድንጋዩንም አየው፣ ቢላውንም አየው፣ ወቅለምቱንም አየው። አንድ ነገር ይጎላል አለ። ስንት ነገር? ከኛማ ብዙ ነገር ይጎላል። ፍቅር የለ፣ ይቅርታ የለ፣ ሰላም የለ። አዎ ብዙ ነገር ይጎላል። እነሱ ጋር ግን የጎደለው አንድ ነው። የጎደለውን ይሙላልን መድኃኒዓለም። አዎ የሚገርም ነገር ይህን አለ። አንድ ነገር ይጎላል አለ። ምንድን ነው አለው? የበጉ ጉዳይ ነው አለው። ቅድም ምንድን ነበር ያልኩህ አለው? በጉን እግዚአብሔር ያቀርባል ብለኸኛል። እውነት ነው። አሁን እግዚአብሔር ያቀርባል አለው። አይመስለኝም አለ። አለ እኔን መስዋዕት አድርገህ ልታቀርበኝ ነውና አንተ አረጋዊ ነህ፣ ሽማግሌ ነህ። እኔ ጋር ናቸው አይደል? ከህይወት እንደዚህ ናት። ውጣ ውረድ። ለዚህም ነው እናንተ 9 እንጂ 10 አትሞላም ትላላችሁ። እንደዚያ ነገር
ስለዚህ እኔ ሳልሆን አልቀርምና አንተ አረጋዊ ሽማግሌ ነህ፣ እኔ ጎረምሳ ነኝ፣ ወጣት ነኝ። አዎ እንዳላሸነፈ እጄንና እግሬን ሰርና አይተኸኝ ደግሞ እንዳትተወኝ አይኔ ቁልጭ ቁልጭ ሲል እኔን ይስሐቅን በሽምግልና አግኝተኛል። አሁን የምታጣኝ በሽምግልና ሌላ ይስሐቅ እግዚአብሔር ይሰጣል። እውነት ነው አይደለም? እውነት ነው። በሽምግልና እኔን የሰጠ አምላክ ሌላም ይሰጣል እግዚአብሔር። አዎ ስለዚህ እኔን ብትሰዋ ሌላ ይስሐቅ ታገኛለህ። እኔን ብታጣ ሌላ ልጅ ታገኛለህ። እግዚአብሔር ብታጣ ግን ሌላ እግዚአብሔር የለም ማለት እውነት ነው አይደል? እውነት ነው። ስለዚህ አንገት የደፍተ ሰዋኛል። አያችሁ ልጅ እንደዚህ ነው ያስተማረን። አባዬ ማለት አስተማረን። እንደገና ደግሞ እኔን ብትሰዋ እግዚአብሔር ሌላ ልጅ ለአንተ ይሰጣል። እግዚአብሔር ብታጣ ግን ሌላ እግዚአብሔር የለም ማለት አንገቱ ላይ ሰይፉን አደረገና ሊስብ ሲል አብርሃም 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 አለና እግዚአብሔር ጠራው። እግዚአብሔር አምላክ በፍቅር ይጥራን። ልጅን እንዳሰዋ እንደሰዋህልኝ ተቆጥሮልሃል አለ። ዞር ሲል በተሳቤቅ የታሰረ በግ አገኘ። ተሳቤቅ ድንግል ማርያም ናት። በጉ ኢየሱስ ክርስቶስ ነው። ክብርና ምስጋና ለመድኃኒዓለም። ተሳቤቅ በጉ የታሰረበት ሐረግ ነው። ሐረጓ እስልምልም ጦፍሬ ጥም መሐናው ኢያቄምን ተሰረሰት። አዎ ከሐና ከኢያቄም በሊባኖስ አድባረ ሊባኖስ የተወለደችው ድንግል ማርያም ናት። በጉ ኢየሱስ ክርስቶስ ነው። ዮሐንስ መጥምቅ በዮሐንስ ወንጌል ምዕራፍ 1 ላይ ነው በጉ ለእግዚአብሔር ዘያስተጣጣ እነሆ የዓለሙን ኃጢአት የሚያስወግድ እውነተኛው በግ አለ። በጉ እሱ ነው። አዎ ከዚህ በኋላ ልጁን ይዞ በጉን ሰውቶ ወደ ቤቱ ተመለሰ። አያችሁ ይህ ታሪክ የሚያስረዳን እግዚአብሔር ከኛ ጋር ያለው ጉዞ ምሳሌው ነው። በጉ አመናዊው መድኃኒዓለም በዚህ በመጋቢት ወር መጀመሪያ አዳምና ሔዋን ቢበድሉ መድኃኒዓለም ምሳሌውን አስቀድሞ ይስሐቅንና በጉን ላከ። በመጋቢት መድኃኒዓለም አዎ መጋቢት 29 ቀን ዓለምን በፈጠረበት ቀን ተጸንሶ ታኅሳስ 29 ቀን ተወለደ። መጋቢት 27 ቀን ተሰቅሎ ዓለሙን አዳነ። እየሰማችሁ ነው አይደል? መጋቢት ማለት ነው ዓለም የተፈጠረበት፣ ዓለም የዳነበት፣ ዓለምን ለማዳን ከድንግል ማርያም የተጸነሰበት ይልቁንም ደግሞ መግቦቱ የታወቀበት ጊዜ ነውና በዚህ ወቅት ተገናኝተን እንነጋገር ያደረገ አምላክ የተመሰገነ ይሁን። መኑ ይእቲ ዛቲ ወደ ርዕሴ ልምጣ። እስኪ ተናገሩ። ይህች በሉ ማናት? እስኪ ንገሩ። ምን አልኳችሁ? ይህች ማናት? በዚህ ርዕስ ይሄ ዛሬ ስብሐተ ነግህ ሊቃውንቱ ጾመ ድጓ ላይ ይዘውት ያረፈዱት ቃለ እግዚአብሔር በዚህ በዐቢይ ጾም የሚደርሰው ቃለ እግዚአብሔር ጾመ ድጓ ይባላል። ከምዕራፉ ጋር አብሮ ተካክሎ የሚቀርብ ቃለ እግዚአብሔር ነው። መነሻ የምናደርገው መኃልየ መኃልይ ምዕራፍ 8 ቁጥር 5 ላይ ሰሎሞን በተናገረው ላይ እንዲህ ይላል። ይህች ማናት? መጋቢት 29 ቀን ሰማይና ምድርን የፈጠረውን እግዚአብሔር የጸነሰች ይህች ማናት ስንል ማናት? ድንግል ማርያም ናት። ዘእንበለ ይትፈጠር ሰማይ ወምድር ወዘእንበለ ትሳለል ምድረ ገነት ካለወት ስሜት ዓለም ከመፈጠሩ በፊት አዎ ስትመሰገን የነበረች ታምረ ማርያም በአምላክ ሕሊና ትታስብ የነበረች ትታሰብ የነበረች ይህች ማናት? ድንግል ማርያም ናት። ሰሎሞን ምን አለ? ይህች እንደ ማለዳ ብርሃን የምትጎበኝ እንደ ጨረቃ የተዋበች እንደ ፀሐይ የደመቀች ይህች ማናት? ድንግል ማርያም ናት። እንደ ጨረቃ የተዋበች እንደ ፀሐይ የደመቀች ዓላማ ይዞ እንደተሰለፈ ወታደር የምትጎበኝ ይህች ማነች? ድንግል ማርያም ናት። ድንግል ማርያምን የሰጠን አምላክ የተመሰገነ ይሁን። አሜን በሉ። እንዳትረሱ ውለታዋን። እምነተ እንስሳ ሙታን
ከሙታን ከተነሳ በኋላ ወደ መቃብሩ ወደ ጎልጎታ እየሄደች ታለቅስ ነበረ። በቤተ ዮሐንስ 15 ዓመት ሆና። ከኔ ጋር ናቸው አይደል? ውለታዋን እንዳትረሳ እስቲ አንድ ነገር ልንገራችሁ። ወጣ ብዬ የካቲት 16 ቀን የምታውቁት ታሪክ ነው። በአብይ ኃይል ወስልጣን 6666 ግርፋት ተገርፎ በ5 ሚስማር ተቸንክሮ በአንድ ጦር ተወግቶ ምራቅ ተተፍቶበት ንጉሥ ነኝ በልሃልና ለንጉሥ አክሊል ይገባል ብለው የሾህ ጉንጉን የብረት ጉንጉን በጭንቅላቱ ላይ በመዶሻ መጥተው ጭንቅላቱን አፈራርሰውት ደረቱ፣ ግንባሩ፣ እጆቹ፣ እግሮቹ በሚስማር ተፈነካክተው ወአውረድዎ እምዲበ መስቀል ዮሴፍና ኒቆዲሞስ ከመስቀል አውርደው ወቀበርዎ በጎልጎታ በአዲስ መቃብር ከቀበሩት በኋላ በሦስተኛው ቀን በአብይ ኃይል ወስልጣን በራሱ ኃይልና ስልጣን ድንጋይ አንሱልኝ መቃብር ክፈቱልኝ ሳይል የትንሣኤያችን በኩር ነው ተነሳ። ጠላት አፈረ። መቃብር ባዶውን ቀረ። ክብርና ምስጋና ለመድኃኒዓለም። ባዶውን ቀረ። ከዚህ በኋላ ከሐዋርያት ጋራ 7ቱ ኪዳናት የተባሉትን አብራ እየተባለች ረድኤተ መንፈስ ቅዱስን የመንፈስ ቅዱስን ስጦታ ከሐዋርያት ጋራ ሆና ከተካፈለች በኋላ በቤተ ዮሐንሱን 15 ዓመት ስትኖር እየሄደች ወደ መቃብሩን እያየች ታለቅስ ነበር። ስታለቅስ ስትሄድም ስትመጣም አይሁድ እንዳይተናኮላት በመላእክት ይጠብቃት ነበር። ከዕለታት በአንድ ቀን ግን እናቴ ሆይ አላት። አቤት አለች። አፉን ከፍቶ የቀረ መቃብር እየመጣሽ ጊዜ የምታለቅሽው ለምንድን ነው? አይሁድ እኮ እንዳይጣሉሽ በመላእክት ስለሚጠብቅሽ ነው። ከሩቅ ያዩሻል፣ ስትቀርቢ ግን ያጡሻል። እየሰማች ነው አይደል? ከሩቅ ያዩዋታል። ስትመጣ ከሩቅ መጣች ይላሉ። እናቃጥላት፣ እንግደላት፣ እንቆራጣት በሰይፍ ይላሉ። ከሩቅ ወደ እነሱ ስትጠጋ ግን ቅዱስ ገብርኤል ይጋርዳታል። ክብርና ምስጋና ለመላኩ። አያዩዋት፣ ጸልያ ትሄዳለች። ከዚህ በኋላ ግን ለምንድን ነው ሲላት፣ ልጅ ሆይ እንደተነሳ አውቃለሁ፣ ግን ጥያቄ ስላለኝ ነው አለች። ምን ስላለኝ ነው? በዚህ ጊዜ መላእክት መጡና አልፋ አእላፋት መላእክት ወደ ገነት እንዲወስዷት አደረገ። የገነት ያሉ ነፍሳትን አየች፣ ደስ አላት። አምረው ተውበው ሲዘምሩ፣ ሲማማሩ አይታ የሰው ልጆች ደስታ የድንግል ማርያም ደስታዋ ነውና ደስ አላት። እመቤታችን ደስ አላት። ከደስታ በኋላ ግን ሌላ ሐዘን መጣ። ወደ ሲኦል ወሰዷት። በሲኦል ውስጥ ያሉ ነፍሳት ይቃጠላሉ። ከዚህ ሰውራችሁ መድኃኒዓለም። ባለፈው ሳምንት የደብረ ዘይት መልካም የሰሩ በቀኝ ሲቆሙ አይተናቸዋል። ክፉ የሰሩ በግራ ሲቆሙ አይተናቸዋል። በሳምንቱ ደግሞ መልካም አገልጋይና ክፉ አገልጋይ አይተናል። መልካሙ አገልጋይ በውስተ ፍስሐሁ ለዚህ ሲባል፣ ክፉ አገልጋይ ደግሞ ወደ ጨለማ ወሩር ሲባል አይተናል። ከዚህ ሰውራችሁ መድኃኒዓለም። ትናንትና ደግሞ ኒቆዲሞስ በመንፈቀ ሌሊት ወደ ኢየሱስ ክርስቶስ እየሄደ ወንጌልን ሲማር አይተነዋል። ይህ ሳምንት የትምህርት ሳምንት ይባላል። የምን ሳምንት ይባላል? የትምህርት ሳምንት ይባላል። የትምህርት ሳምንት ይባላል። እንመጣበታለን። መጨረሻ መዝጊያ እናደርገዋለን። እግዚአብሔር ከሁላችን ጋር ይሁን። አሜን በሉ። ወደ ሲኦል ሄደችና በእሳት ሲነዱ አየቻቸው፣ አለቀሰች። መላእክቱን ወደ መሬት መለሷት። ወደ ጸሎቷ ገባች። ስትጸልይ ምን እንዳለች ታውቃላችሁ? የፈለኩት ነጥብ ይሄ ነው። ያለ መከራ ያለ ጭንቀት በወለድኩ ማኅፀኔ ልጅ ልመናዬን ስማ አለ። ተከተሉ። ምንን ስማ? ተናገሩ። ምንን ስማ? ልመናችን መድኃኒዓለም ይስማን። አሜን በሉ። ቀጠለች። በሁለት ክንዶች በድንግልና ክንዶች በታቀፍኩ ልጄ ሆይ ልመናዬን ስማ። ምንን ስማ? ልመናዬን ስማ። በደረቴ በታቀፍኩ ምንን ስማ? ልመናዬን ስማ። በጀርባዬ ባዘልኩ ምንን ስማ? ልመናዬን ስማ። በድንግልና ከንፈሮቼ በሳምኩ ምንን ስማ? ልመናዬን ስማ።
በድንግልና ጆሮዎቼ በሰማሁት ምንን ስማ ልመናዬን ስማ። በድንግልና እግሮቼ አገር ለአገር ኢትዮጵያ ለኢትዮጵያ ግብፅ ለግብፅ አዝዬ በተንከራተትኩበት በደማው እግሬ በቆሰለው እግሬ በወጋው እግሬ አሸዋ በመታው እግሬ ምንን ስማ። ይጨክናል እንደ ልጇ ይህን ሁሉ ስትናገር ሰማትና መጣና እማዬ አላት። ክብርና ምስጋና ለመድኃኒዓለም። አያችሁ ሰማት። እኛንም ይስማን እግዚአብሔር። ምን ልታዘዝ እናቴ አለ። የእናት ልመና ፊት አያስመልስም፣ አንገት አያስቀልስም። ምን ልታዘዝ አለ። በዓሌን ያከበሩ አንተም ብርሃን እኔንም አንቺም ለብርሃን የብርሃን እናቱ አንተን ልጅ እኔን ወላዲተ አምላክ ያሉ 9 ወር ከ5 ቀን በማኅፀኔ እንደተሸከምኩ አዎ 3 ዓመት እንዳጠባሁ 33 ዓመት ከ3 ወር ከ10 ቀን እስከ ቀራንዮ አብሬ እንደተንከራተትኩ በቢታንያ ስታድር ከሐዋርያት ጋር ሆኜ አብሬ ስታድር እንዳየሁ ያመኑና የተማመኑ ልትምርልኝ ቃል ግባልኝ አለች። ባጭሩ መሐልኩ ለኪ በርእስየ ከመ ኢየሱስ ማይቆቴ ያለና ምን አላት? የጠየቅሽኝ ሁሉ ጥያቄ አንድም ሳልቀንስ ተቀብዬልሻለሁ በራሴ ብያለሁ አላት። ክብርና ምስጋና ለመድኃኒዓለም ይሁን። ይህንን አትርሱ ያልኳችሁ። ይረሳል አይረሳም። ተከታተሉ። እግዚአብሔር ከሁላችን ጋር ይሁን። ትንሽ ደቂቃ ነው የምንማማረው። ማናት አለ ኤባ። አዎ እነሆ 9 ወር ከ5 ቀን በማኅፀኗ አምላክን የተሸከመች ማናት? ድንግል ማርያም። ታኅሳስ 29 ቀን በተናቀው በበረቱ አዎ ፍግ ባለበት ደም ብላ የወርቅ ዘቦ ተጎናጽፋ ግንዳ ለብሳ ቀደም ብላ ከእንስሳት መካከል ሆና አምላክን የወለደች እሷ ማናት? ድንግል ማርያም ናት። የድንግልና ጡቶቿን ወጣ አድርጋ ፈጣሪዋን የወለደች አዎ እናቱን የፈጠረ አምላክ ፈጣሪዋን የወለደች ድንግል ማርያም በድንግልና ጡቶች ወተት ያደረገ ዘያስቲ ተወቃቢ የሰጣት ወተት መልሶ የጠባ ክብርና ምስጋና ለስሙ ይሁን። አያችሁ ማናት? ድንግል ማርያም ናት። ምን አለ? በአድዋ ላይ ተደግፋ ከምድረ በዳ የምትወጣ ይህቺ ማናት? ከምድረ በዳ አዎ ሞት በነገሰበት ዓለም፣ ረሃብ በነገሰበት ዓለም፣ ጥፋት በነገሰበት ዓለም በነቢያትና በደቂቀ ነቢያት በአበይተ ነቢያት በሱባኤ በትንቢት የታየች የወጣች ማናት? ድንግል ማርያም ናት። ሰሎሞን የሚናገረው ይህንን ነው። ይቀጥላል። መኃልየ ምዕራፍ 6 ላይ ከምድረ በዳ እንደ ጢስ ምሰሶ ሆና የምትወጣ የምድረ በዳ ይሄ ወደ ምናልባት እንደው በዚህ ወደ መታራ ሄዳችሁ ከሆነ ወይም ደግሞ ወደ አፋር ሄዳችሁ ከሆነ እንደ ግራር ያለ ትልቅ እንጨት አለ። ያንን ይፈላልጡና ክሰል ያከስራሉ። የሚያከስሩ ሰዎች አቀጣጥለው ከላዩ ላይ አመድ አድርገው በርቀት ይሄዳሉ። እየሰማችሁ ነው አይደል? ከላይ ሆናችሁ ስታዩ ትንሽ ሲወጣ ታዩታላችሁ። ጭሱ ማለት ነው። ቀጥ ብሎ ወደ ላይ የሚወጣው ጭሱ ይሄ እናንተ ቤት ምናልባት እንደው ካለው እንደዚህ ያለ በዚያ ግን የተበታተነ ጭስ ነው ሰፈር ላይ የሚወጣው እዚህ አካባቢ ላይ። ያ ግን ምድረ በዳ ላይ ያለው ግን እንዲህ ብሎ ቀጥ ብሎ የሚወጣው ምን አለ? እንደ ምድረ በዳ ጭስ በነቢያት ትንቢት ማርያም እስተናሃቱ ሰከርሱ ለአዳም ከመናይሪ ጻዳ አዎ እነሆ ከአዳም ጀምራ ከአዳም ወደ ኖህ ወደ መልከጼዴቅ ወደ አብርሃም ወደ ይስሐቅ ወደ ያዕቆብ ወደ ዳዊት ወደ ሰሎሞን አበይት ነቢያት ደቂቀ ነቢያት እያለች መጣ። ቅዱስ ገብርኤል የደረሰችው እሷ ማናት? ድንግል ማርያም ናት። 15 የቃል ነቢያት 16 የጽሑፍ ነቢያት አዎ ያዩዋት ማናት? ድንግል ማርያም ናት። ምን ብለው አዩዋት? ወላዲተ አምላክ የ15 ዓመት ወጣት አምላክን ስትወልድ እየሰማችሁ ነው አይደል? የ15 ዓመት ወጣት አምላክን ሰማይና ምድርን የፈጠረውን ስትወልድ አዩዋት። ስትታቀፍ አዩዋት። ስታዝል አዩዋት። ስታጠባው አዩዋት። ይህን ነው ቀጥ ብላ አዎ እንደ ምድረ በዳ ጢስ ቀጥ ብላ ከምድረ በዳ የመጣች አለ። የመጣችበትን ነው ቀጥታ ትንቢቱን ነው ሱባኤውን ነው። ሌላም ሊጨምር እምሁ ቅሰሪዋ ወታምህዋ ከሩቅ ሆነው አዩዋታል። ከሩቅ ሆነው አዩዋት። አበይት ነቢያት ደቂቀ ነቢያት አበው ማናት? ድንግል ማርያም ናት።
እሷ ናት አለ። አንድ እንጨምርና ወደ ሌላው ነው። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 7 ላይ ቁጥር 14 ላይ ድንግል በድንግልና ትጸንሳለች ትወልዳለች። ከዘመኗ ግን አልደረሰም። ይገርመኛል። ድንግል ትጸንሳለች፣ ድንግል በድንግልና ትወልዳለች እያለ በርቀት አያት በመጋዝ ተሰንጥቆ ሞተ። እየሰማችሁ ነው። አንድ ገበሬ አርሶ ልምላሜውን ቡቃያውን አይቶ ቅጠሉን አይቶ አበባውን አይቶ ፍሬውን አይቶ አጭዶ ከምሮ ሳያበራይ ቢሞት ምን ትላላችሁ? ደክሞ ደክሞ ሳይበላ ሞት አይደል? ምጥሩ አይ ደክሞ ደክሞ ሳይበላ ሞት። እቁብ ገብቶ ተርቦ ተጠምቶ መኪና ገዝቶ አንድ ቀን ሳይሄድበት ቢሞት እየሰማችሁ ነው። ደክሞ ደክሞ ሞተ። እንዴት መጣ? 9 ወር ከ5 ቀን በማህፀኗ ተሸክማ ሆስፒታል ገብታ ልትወልድ ስትል ብትሞት ደግማ ሞተች። ከዚህ ሰውራችሁ መዳን ኢሳይያስ ለምን ታደክሙታላችሁ? አዎ ጊዜው ሲደርስ ምልክት ይሰጣችኋል። ድንግሏ በድንግልና ትጸንሳለች፣ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች። 7ቱ መስተጻርራን በሔዋን በአዳም መጥተዋል፣ በድንግል ማርያም ይወገዳሉ፣ አምላክ ይወለዳል። 7ቱ እንደገና አንዱ ነው አምላክን ያመሰግናሉ አለ። ይህ ቅዱስ ያሬድ ዮም ሀደ መሬት ተኮኑ መላእክት ወሰብእ ከመ ይሰብሑ ለክርስቶስ በቃላሚ እንደተባለው በቤተልሔም አምላክን ስትወልድ 7ቱ አንዱ ነው፣ አንዱን እግዚአብሔርን አመሰገኑት። ክብርና ምስጋና ለመድኃኒዓለም። አያችሁ ኢሳይያስ አያት መግቢቲ አው ድንግል በድንግልና ብሎ ያያት እሷ ማን ናት? ድንግል ማርያም ናት። ረመዳን ማን ናት? ማርያም ናት። ልጁን እንውሰደው አሐቲ ይእቲ ለእማ ወኅሪት ይእቲ ለእንተ ወለደታ። ለእናቷ አንዲት ናት። ማን ናት? ንገሩኝ እንጂ ማን ናት? አዎ ለእናቷ አንዲት ናት። ማን ናት? ድንግል ማርያም። አንድ ለእናቱ ማን ነው? አንድ ለእናቷ ሐና አዎ እናት ድንግል ማርያም ልጅ። አንድ ለእናቱ ድንግል ማርያም እናት መድኃኒዓለም ልጅ። አዎ ለእናቷ አንዲት ናት። ወኅሪት ይእቲ ለእንተ ወለደታ ለእናቷ ለወለደቻት የተመረጠች ናት። ምን ለእናቷ ማርያም እግዚአብሔር ለጽዮን ወሀገራ ከመ ትኩኖ ዛቲ ቲማ አዎ ግራቤላል አዎ መርጫታለሁና የዘላለም ማረፊያ እሷ ናት። እስኪ ተናገሩ። መርጫታለሁና በሉ የዘላለም ማረፊያዬ እሷ ናት። እስኪ ተናገሩ። መርጫታለሁና የዘላለም ማረፊያዬ እሷ ናት። ክብርና ምስጋና ለስሟ ይሁን። የዘላለም ማደሪያው ናት። አይ ሌሎቹ እንደሚሉት ከወለደችው በኋላ የለም እንደዚያ የሚባል ነገር የለም። እየሰማችሁ ነው አይደል? ቀራንዮ ላይ የተንጠለጠለው ከሷ የወሰደው ስጋ የተቆረሰው ስጋ ከድንግል ማርያም የተገኘው ነው። የፈሰሰው ደም አዎ ከሷ የተገኘው ነው። እንኳን እሷና እሱ ወበውእቱ ስጋ ተሳተፍነ እምዘወልድከ ወኮነ ኀበ ስጋ ይላል። እኛ እንኳን ከድንግል ማርያም በነሳው ስጋ እኛም ሰው አምላክ ሰው ሆኗል። እየሰማችሁ ነው አይደል? አለቀ። ኢሳይያስ ወደ ኤርምያስ ኤርምያስ ምን አለ በትንቢቱ? ጌታ ይወለዳል፣ እየተዘዋወረ ያስተምራል፣ 12 ሐዋርያትን ይመርጣል። አዎ ከድንግል ተወልዶ አዲስ ኪዳንን በምሴተ ሐሙስ ይሰራል፣ በዕለተ ዓርብ ይሰቀላል አለና አሻግሮ ኤርምያስ ተናገረ። ማንን አያት? ድንግል ማርያምን። ማንን ወልዳ? አማኑኤልን። መጨረሻስ ልጇ ተሰቅሏል ሲያድን አየ። እሱ ግን ደረሰ፣ በድንጋይ ተቀጥቅጦ አረፈ። በምን ንገሩኝ እስኪ? በድንጋይ ተቀጥቅጦ። እኛ እኮ የተቸገርነው ነቢያት የድንግል ማርያምን መውለድ የአምላክን መወለድ የአምላክን መሰቀል መሞት ተናግረው አንዱ በመጋዝ ተሰነጠቀ፣ አንዱ በድንጋይ ተቀጥቅጦ ሞተ። እኛ እኮ ስጋውን ብሉ ደሙን ጠጡ ብንባል ነው እምቢ ያልን። ድንጋይማ ቢመጣ የለንም። እየሰማችሁ ነው? አዎ ድንጋይ ቢመጣ እኮ የለንም። ሰይፍ ቢመጣ የለንም። የትናንት አባቶቻችን አትብሉ ተብለው ሞትን አመጡ። እኛ ግን ደግሞ ብሉ ተብለን አንበላም እያልን ሞትን እያመጣን ነው። እየሰማችሁ ነው አይደል? ታሪኩ ከተቀያይሯል። የትናንቱ ሞት የመጣው ምንድን ነው? አትብሉ ተብሎ ነው።
አትብሉ ሲባሉ ምን አደረጉ? በሉ። አሁን ደግሞ ብሉ ስንባል እምቢ። እንደው ቆናል ወይ ሰው ከኔ ጋር ናችሁ አይደል? እግዚአብሔር ከሁላችን ጋር ይሁን። ኤርምያስ በምን ሞተ አልኳችሁ? ለዩ። ኢሳይያስ በመጋዝ ተሰንጥቆ ሞተ። ኤርምያስ እንደ እስጢፋኖስ የሐዋርያት ሥራ ምዕራፍ 7 በድንጋይ ጨፍጭፈው ገደሉት። ዛሬስ በሃይማኖታቸው ምክንያት ክርስቲያኖች አንገታቸው በሰይፍ እየተቆረጠ በድንጋይ እየተቀጠቀጡ እንደባብ እያለቁ አይደል? ሶስተኛው ዳንኤል ነው። ዳንኤል የክርስቶስን መወለድ የድንግል ማርያምን መውለድ አይቷል። መጨረሻ ላይ ግን በድንጋይ ተቀጥቅጦ ነው እሱ የሞተው። አሞስ እንደዚህ ወድንግል ማርያምን እናትነት አየ። መጨረሻ ላይ ግን አንተ ወርቅ አለቃሚ ብለው ሰድበው በጅራፍ ገርፈው ነው የገደሉት። ዕብራውያን 11:31 ላይ ልውሰዳችሁ። ያን ሁሉ ተናግሮ ለማለፍ ጊዜ ያጥረኛልና ትንሽ ነገር ነግሬ ልጨርስ። እግዚአብሔር ከሁላችን ጋር ይሁን። ብዙ ናቸው ተናግረን ጨርሰው። ወትቤ ማርያም ታብዮ ነፍሴ ለእግዚአብሔር። እመቤታችን እንዲህ አለች፣ ነፍሴ እግዚአብሔርን ታከብረዋለች። እስኪ ተናገሩ፣ ነፍሴ በሉ እግዚአብሔርን ታከብረዋለች። ይህን ብላ የጸለየችው እሷ ማን ናት? ድንግል ማርያም ናት። ማናት? ድንግል ማርያም ናት። ለምን? እመቤታችን እንዲህ አለች፣ ነፍሴ እግዚአብሔርን ታከብረዋለች። አው ሰውነቴ እግዚአብሔርን ታከብረዋለች። ሰውነቴ አው ከንዴተ ህላዌ ከልማደ አንስት ሰውሮኛልና። ለምሳሌ ሴቶች በሕይወት በሔዋን ምክንያት የመጣ ወርሃዊ ሂደት የሚባል በየወሩ የሚፈትናቸዋል። እየሰማችሁ ነው አይደል? ከዚያ የጸዳች ናት ድንግል ማርያም። አንደኛው ከምን ሰወራት ለሚለው ማለት። ሁለተኛው ሴቶች ወብእሲትኒም ከመወለደት ወልዳ ይትዘከሩ ለሕማማ 9 ወር ከ5 ቀን አርግዛችሁ ትቆዩና ስትወልዱ ጭንቀት አለ አለ የለም አለ መጨነቅ አለ። ምጥ ሲመጣ ማን ያርዳ የቀበረ ማን ያውራ የነበረ ነውና የወለዱ እናቶች ናቸው ቢያውቁት፣ ሌላው ያውቀው። ጭንቀት አለ በመውለድ ሰዓት። አዎ ወልዳ ተቀዶ ጥገና የሚሆን በምን ቀና ብላ ልጅ አለ ወይ ብላ ስትጠይቃለ ስትባል በሽታዋ ይወገድላታል። የኢትዮጵያን በሽታ መድኃኒዓለም ያስወግድልን። ድንግል ማርያም ወደ ቤተልሔም ጠጋ አለችና ከብቶች ግርግም ቀደም ብላ ልጇን ወለደችው። መከራ የለም፣ ጭንቀት የለም፣ አላማጠችም። ኖርማል እስኪ ልጠይቁት 44 ቁጥር 1 ላይ ወደ ምስራቅ የርኩኝ የተዘጋ በር አየሁ። ቀይ ጎልማሳ ገባ፣ ቀይ ጎልማሳ ወጣ፣ ተዘግቶ ይኖራል አለ። ገባ ማለት ተጸነሰ ማለት ነው። ወጣ ማለት ተወለደ ማለት ነው። ተዘግቶ ይኖራል ማለት ነው። በድንግልና ጸንታ ትኖራለች ማለት ነው። ክብርና ምስጋና ለእናታችን ለድንግል ማርያም ይሁን። ስለዚህ ከዚህ ሰውረኛልና ነፍሴ እግዚአብሔርን ምን ታደርገዋለች? ታመሰግነዋለች፣ ታከብረዋለች። ለምን? ከንዴተ ህላዌ ከልማደ አንስት ከሴቶች ልማድ ሰውሮኛልና፣ ይልቁንም ደግሞ ከወሊድ ከመውለድ ሰውሮኛልና፣ በመውለድ ሰዓት ከነጣ መከራ ሰውሮኛልና። ሌላው ቅድም የተናገርኩት ኢሳይያስ 7:14 ላይ መጽሐፍ ቅዱስ ስታነብ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚል ታሪክ አየች። እናንተ ምትሉ ነበረ መርካቶ አካባቢ ሄዳችሁ አቤት እቺ ጨርቅ ታምራለች እንደው በገዛ ትላላችሁ አይደል? አቅም ካለ እንደዚያ ነው አይደል? አንዳንድ ጊዜ ደግሞ ቦሌ እዚህ መንገድ ላይ ቁጭ እንልና ቆንጆች መኪና ላይ አቤት እንደው ብር ቢኖረኝ እቺ መኪና ገዛት ነበር እንላለን። ጥሩ ነው። ምኞት አይከለከልም። የሰው የመኖር ምስጢር ምኞት ተስፋ ስለማይከለከል ነው። እየሰማችሁ ነው አይደል? ድሃው አንድ ቀን አገኛለሁ ብሎ ባለስልጣኑ አንድ ቀን ወርዳለሁ፣ ታች ያለው ደግሞ አንድ ቀን ባለስልጣን ወራለሁ ብሎ፣ ነጋዴው አተርፋለሁ ብሎ፣ ባለትዳሩ ወልዳለሁ ብሎ በዚህ ተስፋ ነው የመኖራችን ምስጢር። እየሰማችሁ ነው አይደል? አዎ ተስፋችን እሱ። ድንግል ማርያም ግን ይምሰላል ይህች ማን ናት? ምን አለ? ከዘመኗ ደርሼ ድንግሏ የምትወልደው ልጅና የሚወለደው ልጅና ድንግሏን አይቼ። እየሰማችሁ ነው አይደል? ልብ አድርጉ። ከዘመኗ ደርሼ ምኞት ነው። ልብ አድርጉ።
ተመኝ እንድታገኝ ከዘመኗ ደርሼ ድንግሊቱ ጸንሳ ድንግሊቱ ወልዳ ድንግሊቷን አንደኛ አይቼ ሁለተኛ ድንግሊቱ ደግሞ በድንግልና ጸንሳ የወለደችውን አይቼ ለሷ ሰራተኛ ለሱ ደግሞ አዛይ ሞግዚቱኝ ባገለግላለች። የሰማችሁ ነው አይደል? ሞግዚቱኝ ባገለግል አው ሞግዚት ሆኜ ባገለግል አለችና ተስፋዋን ሰነቀች። ቅዱስ ገብርኤል ምን አላት? ወሳድስ ወር ተፈድሞ ገብርኤል መልአክ ማለ እግዚአብሔር ሀባት ድንግል አው ከእግዚአብሔር የተላከ መልአክ ቅዱስ ገብርኤል ወደ ገሊላ ጌታ ዮሴፍ ወዳለችው ወደ ድንግል ማርያም መጣና አልወሲሶ በእዛ ሁሉ ዘላቆ ነገራ ሳይጨምርም ሳይቀንስም አው የተላከውን መልእክት ነገራት። ምን አላት? ኢሳይያስ 7:14 ላይ ያየሻት ድንግል አንቺ ነሽ ያላት። ቅዱስ ያሬድ ምን እንደሚል ታውቃላችሁ? ደንገጸ ትምቃሉ ወሲነት ተናገሩ። አንዳንድ ጊዜ እስኪ ነው በዚህ በሀገረኛው እናውራ። እየሰማችሁ ማለት አንዳንድ ሰው እናቱ ስትሞትበት የሚስቅ ሰው አለ አይደል? አለ ውስጡ እየከሰለ ከንፈሩ የሚስቅ ሰው አለ። አንዳንድ ሰው ደግሞ እንባው እንደ ክረምት ጅረት እየወረደ እያለቀሰ ውስጡ ደግሞ የማያዝናል። ተፈጥሯችን እንደዚህ ነው። እየሰማችሁ ነው? አንዳንድ ጊዜ ይህን ያክል ብር እቁብ ወጣልን ሎተሪ ወጣልን ሰው ሲባል ድርቅ ብሎ ቁሞ ይቀራል። ሞባይል ይዛችሁ ፌስቡክ ላይ ስታዩ በጣም በተወዱ ሰው ሞተ ሲባል እኔ ባለፈው 33 ዓመት ያለ ትራንስፖርት ያለ ድቃቂ ሳንቲም በከንቱ የተሰጠው ቃል እግዚአብሔር በከንቱ በውጭ ዓለም በሀገር ውስጥ በሀገር ውጭ የጥሬን ሳይቀር በራሱ እየቆረጠ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን ሲያገለግል የኖረ ብርቅዬው የቤተክርስቲያን አገልጋይ መምህር ዘላለም ወንድሙ ቅዳሜ ነው ያረፈው። እሑድ ዕለት ወደ አንድ ቤተክርስቲያን አገልግሎት ለህዝብ ሞባይል እንዲሳርቅ አረፈስ ድርቅ ነው። እኔ ቅዱስ ያሬድ ከተቀየርኩ ከዚህ ከኮተቤ ገብርኤል ወደ 5 ዓመት ነው። 5 ዓመት ሙሉ የያሬድ ማታ እሱ ነው የሚያገለግለው። እየሰማችሁ ነው? ድቃቂ ሳንቲም አንሰጠው። ድቃቂ በራሱ መኪና ይመጣል፣ በራሱ መኪና ይሄዳል። አገልግሎት ነው የሚሄዱ 33 ዓመት ሙሉ በውጭ ዓለም ይገርማችኋል። ብዙ የሚያሳድጋቸው እናት አባት የሌላቸው ልጆች አሉ። የሚያስቀድሳቸው ብዙ አብያተ ክርስቲያናት አሉ። ብዙ ሰዎች እንደዚህ የምትወዱ ሰዎች ይህ ብቻ ማለት እናት ሞተች ተብሎ በስልክ የሰማ ሰው እየሰማችሁ ነው። አንዳንድ ዝም ብለው ችግር ያለባቸው ሰዎች እናት ሞተች ብለው ይደውላሉ፣ ይወርቃል። ድንጋጤ እንዲያደርጋል ደንገጸ ትምቃሉ ወሲነት ተናገሩ። ኢሳይያስ 7:14 ላይ ያነበብሻት ድንግል አንቺ ነሽ ሲላት ድንግጥ አለች። ቀጠለና ትጸንሻለሽ፣ ጸጋን የተመላሻለሽ፣ ደስ ይበልሻል፣ ከሴቶች ተለይተሽ የተባረክሽ ነሽ። የማይጠልሽ ፍሬ ቡሩክ ነው አላት። ይህች ማን ናት? ድንግል ማርያም ናት። ማናት? ንገሩ። ድንግል ማርያም ይህች ማን ናት? ገብርኤል ያናገራት ይህች ማን ናት? ድንግል ማርያም። ነቢያት ትንቢት የተናገሩላት ሱባዔ የቆጠሩላት ማን ናት? ድንግል ማርያም ናት። የእመቤታችን የድንግል ማርያም አማላጅነት የእግዚአብሔር ቸርነት እንዳይለየን የአምላካችን እግዚአብሔር መልካም ፈቃድ ይሁን። በኋላ ራሷን ወደ ራሷ መለሰችውና እንደውም ቅዱስ ያሬድ ምን ይላል በዚህ በድጓው ላይ ተወክፈተ ልባ ለሐዲድ ውስተ ከርሳ ደብተራው ውስተ መያ ይላል። ማስተዋል ጀመረች፣ ማነጋገር ጀመረች። እፎይ ይከውነኒ ዘትቤለኒ ዘያምር ብእሲ የምትነግርኝን ነገር ይሁንልኝ ብዬ ለመቀበል እንዴት እችላለሁ? ወንድ ስለማለው ድንግል ነኝ አለችው። እስኪ ንገሩኝ፣ ምንድን ነኝ? ንገሩኝ እንጂ ምንድን ነኝ? ድንግል ነኝ። ወንድ ስለማለው የምትለኝን ይሁንልኝ ብዬ እንዴት ልቀበል አለችው። እንዴት ይሆንልኛል አለችው። እንዴት ይሆናል?
ፎይ ከጉረን ይዘት ይገለ የምትለኝ እንዴት ሊሆን ይችላል አለች። ሶስት ነገሮችን አመጣ። ስንት ነገሮችን? ብሉይ ኪዳን አብርሃምን ሳራን ከሽምግልና በኋላ ልጅ እንደወለዱ፣ አክስቷ ኤልሳቤጥ ነቀፌታዋ፣ አለመጽነሷ፣ አለመውለዷ፣ አለማጣቷ ነቀፌታዋ ተወግዶ 6 ወሯ እንደሆነ ጸንሳ ነገራት። ሶስተኛው ለእግዚአብሔር የሚሳነው ነገር የለም ማለት ነው። እስኪ ተናገሩ። ለእግዚአብሔር በሉ የሚሳነው የለም አለ እንዴ? የለም ሲላት ይኩነኒ በከመ ትቤለኒ፣ ይህ እንደ ቃልህ ይሆንልኝ ይደረግልኝ። አሁን ማርያም እንዲህ አለች። ምን አለ? ነፍሴ ሰውነቴ እግዚአብሔርን ታከብረዋለች። ማናት? ድንግል ማርያም። ምን ስላደረገላት ነው የሚለውን የትርጓሜያችን እንደዚህ ይላል። እግዚአብሔር አብን ልጁን እንድወልድ ስላደረገኝ፣ እግዚአብሔር ወልድ ደግሞ እነሆ አካሏ እንዲሆን በለበሰው ሥጋ አመሰገነች። አምላክ ከእርሷ ሰው በመሆኑ ሰውነት የእግዚአብሔርን ታከብረዋለች። የአገልጋይቱን ትሕትና ተመልክቷልና ከጊዜዋ ደርሼ አገለገልኳት አለች እንጂ እኔ ሞትኩ አላለችምና፣ ከጊዜው ደርሼ ባዘልኩት አለች እንጂ እኔ ሞትኩ አላለችምና የአገልጋይቱን ትሕትና ተመልክቷልና ሰውነት የእግዚአብሔር ታመሰግነዋለች። ይህች ማናት? ድንግል ማርያም። እንደው አንድ ጥያቄ ልጠይቃችሁ። ስለተደረገላችሁ እግዚአብሔር ታመሰግናላችሁ? ታመሰግናላችሁ? ጥሩ። ከድንግል ማርያም እንድንማር እግዚአብሔር ይርዳል። አሜን በሉ። ናሆም ያሰበ ሁሉ ትውልድ ያሰበስኩ ያለች ከዚህ በኋላ አለች። እስኪ ተናገሩ። ከዚህ በኋላ ትውልድ ሁሉ ያመሰግኑኛል። እስኪ ተናገሩ። ከዚህ በኋላ ትውልድ ሁሉ ምን ይሉኛል? በሶስት ሰው ብቻ ተመስግኝ አልቀርም አለች። በስንት ሰው? መልአክ ቅዱስ ገብርኤል፣ ሴት ኤልሳቤጥ፣ ወንድ ዮሐንስ፣ ሶስቱ ብቻ መስግነውኝ አይቀሩም። ፍጥረት ሁሉ ያመሰግነኛል አለች። ምን ሁሉ? ፍጥረት ሁሉ ያመሰግነኛል አለች። የአምላክ እናት ናት። አዎ በቅዱስ ገብርኤል ጸጋን የተመላች ተብዬ አልቀርም። በኤልሳቤጥ የጌታዬ እናት ተብዬ አልቀርም። በዮሐንስ አንተራተ ወሰገደ ወለበቃለ ወለድንግል ፍጡሩ ለፈጣሪው የድንግል የኤልሳቤጥ ልጅ ለድንግል ልጅ በማኅፀን ያለው በማኅፀን ላለው ሰግዷል። አዎ በእነሱ ብቻ ተመስግኜ አልቀርም አለች። ትውልደ ሴም ትውልደ ካም ትውልደ ያፌት ከዚህ የሚወጣ ዘር የዘር ሐረግ የለምና ይህ ሁሉ ያመሰግነኛል አለች። አሁን እኛ የምናመሰግናት ልጇ በሰጣት ጸጋ እንጂ እኛ ወደን የምንቀንሰው ጠልተን የምንቀንስባት ክብር ወደን ደግሞ የምንጨምርላት የለም። እየሰማችሁ ነው አይደል? እኔ አንዳንድ ጊዜ ትገርሙኛላችሁ። ማርያም አታማልድ እንጂ እንዴት ይላል ትላላችሁ። ማማለድ እኮ ለድንግል ማርያም ትንሽ ስጦታ እኮ ነው። ትንሽ እኮ ነው። ማማለድ እኮ ማስታረቅ ማለት እኮ ነው። የእመቤታችን ትልቅ ስጦታ እናትነት ነው። ምንነት ነው? አለቀ። ያሰሰም በሰማያት ወይ ረከበ አበ በዲበ ምድር ነው። ቅድመ ዓለም ያለ እናት ድህረ ዓለም ያለ አባት ወልደ ማርያም የተባለ ክብርና ምስጋና ለድንግል ማርያም ነው። ትልቁ ስጦታዋ እናትነት ነው። ወዳጄ አማላጅነት ትንሽ ነው። አንተም ታማልዳለህ፣ አንቺም ታማልጃለሽ። እየሰማችሁ ነው አይደል? ማስታረቅ አንተም ተው ማለት እኮ ነው። ይሄ ሃይማኖቶች አንድነት ህብረት ይባላል። ምን ማለት ነው? አትንካኝ አልነካም ማለት እኮ ነው አይደል? ያኮ ነው። አንተም የራስህን ጠብቅ፣ እኔም የራሴን እጠብቃለሁ። ሌላ ነገር የለውም። እመቤታችን ግን የአምላክ እናት የዓለም መድኃኒት ብኪ ድህነ ዓለም ወበወልድኪ ኮነ ሰላም፣ አንቺ በወለድሽው አንቺ በተገኘ በመድኃኔ ዓለም ሰላም አገኘ። ክብርና ምስጋና ለድንግል ማርያም ነው። ልጠቅልለው ትምህርቴን። እሞሙ ለሰማዕት የእነ ቅዱስ ጊዮርጊስ እናት ተከታተሉ፣ ሊጠርሱ እየሰማችሁ ነው አይደለ? የእነ ቅዱስ ጊዮርጊስ እናት፣ የእነ ቅዱስ እስጢፋኖስ እናት፣ የእነ ቅዱስ ጳውሎስ እናት፣ የእነ ቅዱስ ጴጥሮስ እናት እሞሙ ለሰማዕት ጽርንጽይት እውነተኛዋ አዳራሽ አዳም ወሰናይት ያማረች የተዋበች ስንዱ እመቤት
የምታማልድናት እሷ ማናት? ድንግል ማርያም ማናት? አባችሁ እናታችን ናት አይደለች? እናት እንጂ። መኑ ይትዛቲ ተታስተሪ ብሩክ ከመ ፀሐይ ጽኑዕት ወብርት ወትትመረጎዝ ለትምህርተ መስቀል። ይህች ማናት? እንደ ፀሐይ በሩቅ በርታ የምትታይ በነቢያት ትንቢት በነቢያት ሱባኤ እሷ ማናት? በቅዱስ ያሬድ ድጓ የደመቀች በአባ ጊዮርጊስ ሰዓታት የተዋበች በቅዱስ ኤፍሬም ውዳሴ የደመቀች በአባ ሕርያቆስ ቅዳሴ የተመሰገነች እሷ ማናት? ንገሩኝ እስኪ። ድንግል ማርያም እናታችን ናት። እሷ ማናት? ሰሎሞን ማናት? ድንግል ማርያም ናት። እንደተሰለፈ ሰራዊት በመላእክት ደምቃ የምትታይ መላእክት ያመሰገኗት፣ መላእክት የጠበቋት፣ መንፈስ ቅዱስ የጠበቃት ማናት? እሷ ድንግል ማርያም ናት። ከሀገር ኢትዮጵያ ከእናት ድንግል ማርያም የሰጠን አምላክ የተመሰገነ ይሁን። አሜን በሉ። እንዴት ነው ኢትዮጵያ መኖር ጥሩ ነው አይደል? አይደለም እንዴ? አሁን እንደዛ ነው። አይት ይዛቲን ተታስተሪ ከመጎህ አዳም ወሰናይ ተጠባቆስ ተበአማን አማናዊት ቅጠል ይቺ ማናት? ከሩቅ የምትታይ ያለ ቅዱስ ያሬድ አለ። ጽር ንጽሕት የሆነች ይልቁን ደግሞ እውነተኛ አዳራሽ የሆነች አልባቲ ሙስና ጥፋት የሌለባት እንከን የሌለባት። ሰሎሞን እንደውም ምን አለ? ፀሐይ ሊባኖስ ስለ ሕይወት አልብኪ ነው ወይ ብትል ይበላይ ቤኪ። እስኪ ተናገሩ። መልካሟ ሙሽራ ከሊባኖስ ወደኛ ነይ። ወደኛ ማን ይምጣ? ንገሪኝ። ወደኛ ማን ይምጣ? ድንግል ማርያም ትምጣልን። አሜን በሉ። ድንግል ማርያምን ያምጣልን። መድኃኒዓለም አለች። ነገር ግን በፍቅሯ በአማላጅነቷ መካከላችን እንድፍ አድርገን የአምላካችን የዚያ መልካም ፈቃዱ ይሆንልን። ሁለት ነገሮች ልናገርና ደናለላችሁ። ወሃለወት አሐቲ ድንግል ጽሕፍት ውስተ ወንጌል። እስኪ ተናገሩ ሁላችሁ። እጃችሁ ከፍ አድርጉ። እስኪ አጨብጭቡ ማለት ያለ ከፍ አድርጉ። በወንጌል በሉ የተነገረላት አንዲት ድንግል አለች። እስኪ ተናገሩ። በወንጌል የተነገረላት አንዲት ድንግል አለች። ማናት እሷ? አውዱስ እጃችሁ። እግዚአብሔር ይመስገን። በምን የተነገረላት? በወንጌል የተነገረላት። በወንጌል